ሰላም ሰላም ጤና ይስጥልኝ የአንቴ ቤተሰቦች እንዴት ናችሁልን? ዛሬ የምናሳያችሁ እንግዲህ ገጠር ለናፈቃችሁ ቤተሰቦቻችን የገጠር ትዝታ ምን አይነት ትዝታዎች አሉባችሁ? የሰፈሮቻችሁ ትዝታ ሊኖርባችሁ ይችላል። የትምህርት ቤት ትዝታ ሊኖርባችሁ ይችላል። የጓደኞቻችሁ ጨዋታ ትዝታ ሊኖርባችሁ ይችላል ቤተሰቦቻችን። ስለዚህ እናንተ ምን ትዝታ አለባችሁ? በኮሜንት ሴክሽናችን ትዝታዎቻችሁን እየገለጻችሁልን ውብ የሆነ ቆይታ እንድናደርግ እንጠይቃችኋለን ማለት ነው። ይህ አካባቢ እንግዲህ የሆነ አካባቢ ተከስተን የሰፈራችንን ትዝታዎች ልናስጎመኛችሁ ልናስኮመኩማችሁ ፈልገን ተከስተናል ቤተሰቦቻችን ማለት ነው። ከዚህ አካባቢ ምን ትዝታ ትዝ አላችሁ? እናንተ በሰፈራችሁ በአካባቢያችሁ ላይ እንደዚህ አይነት ትዝታ ስታዩ ምን አይነት ነገር ትዝ ይላችኋል? በኮሜንት ሴክሽናችን እያሳያችሁን ውብ የሆነ ቆይታ እናሳልፋለን ማለት ነው። ስለዚህ ቤተሰብ ላይክ፣ ኮሜንት፣ ሼር እያደረጋችሁ እዚህ ጋር ደግሞ ማሳየት የፈለግነው ቤተሰቦቻችን ጨፌና ትዝታ ወይም ደግሞ ከብቶችና ትዝታ እናንተ በልጅነታችሁ የገጠር ልጅ የሆነ ቤተሰብ መቼም የኢትዮ ቤተሰቦቻችን ከብት ሳይጠብቅ ያለፈ ጨፌ ሳይጫወት ያደገ ውሃ ሳይረጭ ያደገ የቀቃ ጨዋታ ሳይጫወት ያደገ ያላሳለፈ ቤተሰብ አይኖረንም እና እናንተ ከከብት ጥበቃ ጋር ወይም ደግሞ እንደዚህ ውብ ከሆነ አረንጓዴ ሰፈር ጋር ከከብቶች ጋር የነበራችሁ ግንኙነት እዚህ ጋር እንደምታዩት ልጆች እየተለፉ ነው ያለንና እናንተ ምን አይነት የልጅነት ትዝታ እንደዚህ አይነት ሰፊ ጨፌ ላይ አረንጓዴ ሰፈር ላይ እየተጫወታችሁ አድጋችኋል ብለን መጠየቅ ፈልገናል። እንደዚህ ከብቶችን እየጠበቃችሁ ደግሞ ትልልቅ ሰዎች እንደዚህ ከማዶ ላይ ተቀምጠው እናንተን ከዛ ጠብቁ ከዚህ ጠብቁ እያሉ እያዘዟችሁ ያሳለፋችኋቸው ጊዜዎች ይኖራሉ። እናንተ ከዚህ ጋር በተገናኘ ምን አይነት ትዝታዎች አሉባችሁ? እንደዚህ በልጅነት እንግዲህ እየተጫወቱ እየተላፉ ማደግ ማሳለፍ ያለና አሁንም ያለ ነው ማለት ነው። እነዚህ ልጆች እንግዲህ ይኸው ያለ ምንም እንትን እንደምታዩት እየተላፉ ጊዜያቸውን ውብ የሆነ ጊዜ እያሳለፉ ነው ማለት ነው። እንደዚህ ከብቶች ደግሞ በደንብ ሳር እየጋጡ ጠግበው እንደዚህ ፀሐይ እየሞቃቸው እያለፉ ነው ማለት ነው። ቤተሰቦቻችን ታዲያ ከዚህ በላይ የገጠር ንጹህ አየር እያገኙ እንደዚሁም ደግሞ በነጻነት ያለምንም መኪና ገጨኝ ያለምንም ቆሻሻ ረጨኝ ከሚል ስጋት ነፃ ሆኖ በዚህ መልኩ ኑሮን መግፋት ህይወትን ማሳለፍ እንደዚሁም ደግሞ በንጹህ ተፈጥሮ ከተፈጥሮ ጋር እያወጉ ህይወትን ማሳለፍ ቀላል ነገር አይደለምና እናንተ ምን ትላላችሁ ቤተሰቦቻችን? እንደዚህ አይነት ውብ የሆነ አረንጓዴ ሰፈር፣ አረንጓዴ ጨፌ፣ አረንጓዴ የሆነ አካባቢ ጋር ያላችሁ ትዝታ ምን ይመስላል? ትዝታችሁን አሁንም እንደተለመደው በኮሜንት ሴክሽናችሁ እንዲታጋሩን እንፈልጋለን። ይህንን አካባቢ ስታዩ እናንተ ከዚህ አካባቢ ጋር በተገናኘ ከእናንተ ሰፈር ጋር እያገናኛችሁ እንግዲህ ምን አይነት ትዝታ አጫረባችሁ፣ ምን አይነት ትዝታ መጣባችሁ ብለን መጠየቅ እንፈልጋለን። ስለዚህ በኮሜንት እናንተ በአካባቢያችሁ በሰፈራችሁ የነበራችሁ ትዝታ ከዚህ ከእህል ወይም ደግሞ ከማሳ ጋር ከትምህርት ቤት ጋር ከተራራ ጋር ከተለያዩ ነገሮች ጋር የተገናኙ ትዝታዎችን በኮሜንት ሴክሽናችን እያገራችሁን ቆይታችንን አሁንም የምንቀጥል ይሆናል። ምናልባት ይህንን አካባቢ ልታውቁት የምትችሉ ቤተሰቦች ሊኖሩ ትችላላችሁ፣ አላቅም። እሱን በኮሜንት ሴክሽናችን ልታሻግሩልን ትችላላችሁ ማለት ነው። እንግዲህ በዚህ ሰዓት ገጠር ከተማ ሳይል ደግሞ የተለያዩ የኔትወርክ ኬብሎች ታወሮች የምናይበት አጋጣሚ አለ። ከጥቂት ዓመታት በፊት ምንም አይነት የስልክም ይሁን የመብራት አገልግሎት የሌለባቸው አካባቢዎች አሁን በብዛት የመብራት ታወር ተዘርግቶ ይኸው እንደምታዩት መብራቶች በጣም የተዘረጉበት አካባቢ ነው። እንደዚሁም ደግሞ የብዙ አማራጭ የሳፋሪኮም እና የኢትዮ ቴሌኮም የኔትወርክ አማራጮች የተዘረጉበት አካባቢ አለ። እንደዚሁም ደግሞ በሌላ በቀጣይ ቪዲዮአችን የምናሳያችሁ የተለያዩ አጋጣሚዎች ገጽታዎች ይኖራሉ። እነሱንም የምናሻግርላችሁ ይሆናል። ለማንኛውም ቤተሰቦቻችን እናንተ ከዚህ ቪዲዮ ጋር እያገናኛችሁ በሰፈራችሁ ያላችሁ ትዝታ ምን ይመስላል? ምን ትዝ ይላችኋል? አሁንም ሀሳባችሁን በኮሜንት ሴክሽናችን እያገራችሁን የገጠር ትዝታ ማስታወሻችንን የምንቀጥል ይሆናል ማለት ነው። እዚህ ጋር ደግሞ በገጠር እንግዲህ የተለያዩ የትራንስፖርት አማራጮችን የምናይበት አጋጣሚ ነው። እዚህ ጋር እንደምታዩት ፈረስ አለ፣ ባጃጅ አለ፣ ጋሪ አለ። እናንተ በሰፈራችሁ የትራንስፖርት አማራጭ ምን አይነት የትራንስፖርት ወይም ደግሞ መንቀሳቀስ ስትፈልጉ ምን አይነት የትራንስፖርት አማራጭ ዘመናዊ ባህላዊ የትራንስፖርት አማራጮችን ትጠቀሙ ነበረ? እሱንም በሀሳባችሁ በውስጣችሁ የሚመጣውን የሰፈራችሁን የትራንስፖርት አማራጭ አጋጣሚዎች በኮሜንት ሴክሽናችን አሁንም እንዲታጋሩ እንፈልጋለን ማለት ነው ፋሚሊ። ስለዚህ ፈረስ ትጠቀሙ ነበር? በቅሎ ትጠቀሙ ነበር? ጋሪ መኪና ወይስ ባጃጅ? የተለያዩ አጋጣሚዎችን ወይስ የእግር ጉዞ ትመርጡ ነበር? እነዚህን የትራንስፖርት አማራጭ
ያላችሁን የትራንስፖርት አማራጭ በሰፈራችሁ ያላችሁን ትዝታ አሁንም በኮሜንት ሴክሽናችን እንዲታጋሩን እንፈልጋለን። ፋሚሊ እንግዲህ እንደምታዩት ሰፈሩ ትልቅ የአስፓልት መንገድ ያለበት አካባቢ ነው። ግን የትራንስፖርት አማራጮቹ የእግር ትራንስፖርት መጠቀም ትችላላችሁ፣ የጋሪ ትራንስፖርት መጠቀም ትችላላችሁ፣ ታክሲ እንደዚሁም ደግሞ ጋሪና ባጃጅ መጠቀም ትችላላችሁ በዚህ ሰፈር ማለት ነው። እናንተ ምን አይነት የትራንስፖርት አማራጭ ተጠቀሙ ነበር? በኮሜንት ሴክሽናቸው አሁንም በሀሳባችሁን ማጋራት ትችላላችሁ። እንደዚሁም ደግሞ ከፊት ለፊት የምታዩት ፈረስ የሚጎትት ሰው እንደዚሁም ደግሞ በአህዮች የተለያዩ ነገር ተጭነው እየመጡ ያሉ ሰዎችን ታያላችሁ። እናንተ ከዚህ ጋር ተያይዞ ምን የሰፈር ትዝታ አለባችሁ? አሁንም በኮሜንት ሴክሽናችሁ እንድታጋሩን እንፈልጋለን ማለት ነው ፋሚሊ። አሁንም ውብ የሆነ ቆይታ የተለያዩ ትዝታዎችን እያነሳን ሀሳቦቻችሁን እንድታጋሩን እንፈልጋለን ማለት ነው። እንቀጥላለን። ሌላው የገጠር ትዝታ ማስታወሻችንን ማስቀመጥ የምንፈልገው ቤተሰቦቻችን ከጎዳናዎች ወይም ደግሞ ገጠር ላይ ስትኖሩ ምናልባትም ከብት ስትጠብቁ ወይም ደግሞ ስትንቀሳቀሱ ውሃ ስትቀዱ ሊሆን ይችላል። ዋቴቨር መንገዶችን እንዴት ታስታውሷቸዋላችሁ? ይሄ መንገድ አሁን እንደምታዩት በጣም በጎርፍ የተጠራረገ ክረምት ሲሆን ለመንቀሳቀስ በጣም አስቸጋሪ የሆነ መንገድ ነው እንደምታዩት እና እናንተ የሰፈራችሁን የአካባቢያችሁን ትዝታዎች ከመንገድ ጋር አገናኝታችሁ በኮሜንት ሴክሽናችን አሁንም ሀሳባችሁን እንዲታሻግሩልን እንፈልጋለን። በነገራችን ላይ ይሄ መንገድ እንደምታዩት እንኳን አይደለም ሰው ሌላ ነገር ራሱ ለመሄድ የሚያስቸግር ይመስለኛል። ይኸው ይሄን አቀበት ትወጣላችሁ፣ ከዛ ከፍ ብላችሁ ጎዳናውን እንደዚህ ነው የምታዩት። ይሄኛው መንገድ ደግሞ እንደምታዩት ደግሞ ይኸው ጎርፍ አለ፣ እዚህ ጋር ወንዝ አለ፣ እዚህ ጋር ደግሞ ጎዳናው እንደዚህ የምታዩት ነው ማለት ነው። በተለይ ክረምት ሲሆን ይሄ መንገድ በጣም ከፍተኛ አደጋ አለው ማለት ነው። ስለዚህ ከዚህ ጋር በተገናኘ እናንተ ሰፈራችሁ ላይ ምን ትዝታ አለባችሁ? ትዝታችሁን በኮሜንት ሴክሽናችን እያጋራችሁን ውብ የሆነ ሰፈር እያስጎበኘናችሁ መንገዱ ምቹ ባይሆንም አረንጓዴ ሰፈር እያስጎበኘናችሁ ቆይተናል። መልካም ጊዜ እንዲሆንላችሁ እንመኛለን። ቤተሰቦቻችን እንግዲህ እኛም በዚህ ሰፈር ተገኝተን አካባቢውን መስለን እንደዚህ በደንብ ደረብረብ አድርገን ከላይ ኮፍያችንን ደፋ አድርገን ያለውን የአየር ሁኔታ ትንሽ የአየር ጸባዩ ከበድ ያለ ነው እና ያንን ለማቋቋም የሰፈር ትዝታችንን በገጠር የሆነ መንደር ተገኝተን ትዝታችንን እያካፈልናችሁ ቆይተናል ማለት ነው ቤተሰብ። ስለዚህ ሀሳባችሁን በሁሉም ቪዲዮዎቻችን ላይ ያለውን ሀሳባችሁን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ወዳጆቻችን እንደርስ ቪዲዮውን እያደረጋችሁ ውብ የሆነ ጊዜ እንዳሳለፍን አንጠራጠርም። እናንተ ምን ተሰማችሁ? ውብ የሆነ ጊዜያችንን በኮሜንት ሴክሽናችን እንዲታሳውቁን እንፈልጋለን ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ።